ሰላም ሰላም ውድ ጄኤምኤም ቴሌቪዥን ተመልካቾቻችን ሰዎች ምን ይላሉ የተሰኘው ፕሮግራማችን እነሆ ጀምሯል። ዛሬም በአዳዲስ ጥያቄዎች ወደ እናንተ መተናል። ሁላችሁም በያላችሁበት መልካም ቆይታ። ሳራ ባላላ ቢኒያም ባላላ ዮሴፍ ማስረሻ ሊዳ ባላላ ሰሚር አህመድ አብደላ ይባላል። አው ሰጥቻ ቃል ብዙ ስጦታ አላቅም በሰጣው ደስ የሚለኝ ስጦታ ምን አለ መሰለሽ እንደ ሰው ነው ለማን ነው መስጠት ያለብኝ ማለት ነው ለፋሚሊ ነው ለባለቤቴ ነው ለጓደኛ ነው ለስራ ባልደረባ ነው የሚለው ይለያያል ግን ለሁሉም ትልቁ ስጦታ በሰጥ ደስ የሚለኝ ነገር ከምንም በላይ ማለት ነው ሁላችንም ሁሌም አዲስ የሆነ ነገር ማለት ነው ባይብል ሁሌም አዲስ ነው በዛ ላይ ህይወት ነው የምታገኝበት ምንም ነገር ሳይሆን ቆሳዊ ነገር ሳይሆን አላቂ ነገር ሳይሆን ህይወት ገባሽ ከህይወት በላይ ደግሞ ምንም የለም ክርስቶስ ለሁላችን ሞቷል አይደል ስለዚህ ለሁሉም ለዓለም ሁሉም ያስፈልገው ብዬ ማምነው ባይብል ነው እንደዛ ነው ማምነው የልብ ፍቅር አይምሮን የሚያነጻ ልብን የሚከፍት ያኔ ፍቅር የሚባለው ስንል ከሱ ጋርና መቃሌላ ምን አለኝ እኔ እስካሁን ከተሰጠኝ ስጦታ ውስጥ ትልቁ ስጦታ ክርስቶስ ነው የክርስቶስ መሆኔ ነው ልክ እኔም እንደዛው ለሌሎች ሰዎች በሰጥና በጣም ደስ የሚለኝ መረካበት ትልቅ ነገር አርግ ያለው ብዬ ማስበው ነገር ቢኖር ኖሮ ክርስቶስን ሰዎች እንዲያውቁ ማድረግ ነው የኔ ትልቁ ስጦታ ክራይስትን ሰዎች እንዲያረጉ ከኔ ላይ እንዲያነቡ ማድረግ ቁርአን በቃ ቁርአን መስጠት ደስ ይለኛል ከዚህ በፊት ሰጥቼ አላቅም ግን በሰጥ ደስ ይለኛል መስጠት ማለት ለሰው መስጠት ከሁሉም በላይ የሚያረካኝ ነገር ነው በነገራችን ላይ ማለት ነው ያው በገንዘብ ማለት የተሻለ ገንዘብ ኖሮኝ ሰጥቼ ሳይሆን በትንሽም ነገር ስሰጥ በጣም ደስ ይለኛል ሰው ሲደሰት ስለምደሰት ማለት ነው ስጦታ ለቤተሰብ ምን ትሰጣለሽ ራሴን ነው የምሰጠው ሌላ ምን እሰጣለሁ ለልጆቼ ዕውቀት ከፍላለሁ ሰጣለሁ ለጓደኞቼ ደግሞ መልካም ልቤን ሰጣለሁ ጥሩ ልቤን ሰጣለሁ እሱ ጥሩ ጥያቄ ነው ምንድነው እኔ የተማርኩት ነገር አለ ከአምላኬ ከባይብል የተማርኩት ነገር ምንድነው መሰለሽ እኔ ድኛለሁ ብዬ ነው ማምነው ድኛለሁ እግዚአብሔር ገባሽ ክርስቶስ ለኛስ ሞተ በሱ ያመነ ሁሉ ይድናል አይደል ያለው ከዛ ምንድነው እኔ ድኜ እናንተም እኔ እንዳስተማርኳችሁ ለሐዋርያቶች አይደል እኔ እንዳስተማርኳችሁ እናንተም ደቀ መዛሙርት አርጓቸው አይደል ያለው ስለዚህ እኔ ድኜ ብቻዬን ሰልፍሽነት አለ እኔ ድኜ ማለፍ ስለማልፈልግ ሁሉም ሰው እንዲድን ወደ እግዚአብሔር እንዲመጣ የዘላለም ህይወት እንዲያገኝ ነው የምፈልገው ያምናለሁ ያው ቃሉ ስላለ ህይወትም መንገድም እኔ ነኝ ስላለ ሌሎች የሚጠፉ ነገሮች ነው ሌሎች ስጦታ በሰጣቸው የሚጠፋ ነገር ነው ነገ የሚጠፋ ነገር ነው ክራይስትን በሰጣቸው ግን የዘላለም ህይወትን ነው የምሰጣቸው ነገ የማያፍሩበትን ነገ የሚያተርፉትን ነገር ነው የምሰጣቸው ያ ማለት ነው እንዲቀሩና እምነታቸውን እንዲያጠናክሩ ፈልጋለሁ አንንም ማደርገው አንደኛ ያው ሰዎች በስጦታ ይደሰታሉ ደስ ሲላቸው ማየት ስለምፈልግ በዚህ ዙሪያ ለህዝቡ ማስተላልፈው ነገር ቢኖር ማለት ነው መዳን በክርስቶስ ብቻ እግዚአብሔር ብቻ ነው ክርስቶስ ብቻ ነው ገባሽ ኢየሱስ ጌታ ነው ብለሽ ባፍሽ ብትመሰክሪ በልብሽ እንደሞተና እንደተነሳ ካመሽ የዘላለም ህይወት ታገኛላችሁ ብሏል አይደል እንዴ ስለዚህ በዛ በኩል ብቻ ነው የሚዳነው እና ሁሉ አላፊ ነው ሁላችንም ማለት ነው ለስጋችን እንሯሯጣለን አላፈችን ግን የዘላለምን ህይወት የሚያክል ነገር ስለሌለ ፕሊስ በክርስቶስ እመኑ ነው ብለው ሁላችሁም ዳኑልኝ ይላልው ማስተላልፈው መልእክት ጊዜው አሁንም አረፈደም ሌሎች ክራይስትን ያላወቁ ሰዎች አሁን ላይ ብዙ ነገሮች እየተብላሹ መጥቷል የዓለም ፍጻሜ የሚባለው ነገር እየመጣ ነው እና ባላቸው ጊዜው አሁንም ጊዜ አልረፈደም ክራይስትን ቢያውቁ ያተርፉበታል ብዬ አስባለሁ አመሰግናለሁ ለቤተሰቦቼ የተሻለ ንብረት ኖርኝ ባረግላቸው ለልጆቼ የተሻለ ነገር ሰጣቸው ደስ ይለኛል
ስጦታ ከእግዚአብሔር የተካፈልነው ባህሪ እንደሆነ ነው ማምነው ማስበው እግዚአብሔር አምላክ አንድያ ልጁን በመስጠት ጸጋውን በመስጠት የለመነውን ነገር ሁሉ በመስጠት ለኛ የተሻለውን ነገር በማድረግ ከሱ የተካፈልነው አንዱ ትልቁ ባህሪ ወይ ማንነት የተሰራንበት ማንነት የተፈጠርንበት ማንነት መልካሙን ለማድረግ በክርስቶስ ኢየሱስ የተፈጠርንበት አንዱ ማንነት ለሌላው ማካፈልን ለሌላው መድረስን ለሌላው መስጠትን መሰረት ላይ ያደረገ ነገር ነውና ጌታ ኢየሱስ ክርስቶስ ወደ ምድር የመጣበትም እግዚአብሔር አንድያ ልጁን አሳልፎ እስከ መስጠት የደረሰበት ትልቁ ስጦታ እሱ ስጦታ ነው ብዬ ነው ማምነው እንግዲህ እሱን ስጦታ ደግሞ እኛ ለሰዎች እንድንሰጥ ለሰዎች እንድናካፈል የዓለም መድኃኒት ሆኖ የመጣውን ለሰው ልጆች ሁሉ መዳን ሆኖ የመጣውን ስሙ ከስሞች ሁሉ በላይ ሆኖ የመጣውን ኢየሱስ ክርስቶስን ለሰው ልጆች ስጦታ በመስጠት እሱን በማካፈል ስለሱ በመናገር ደግሞ በመድር ላይ የተሰጠን ትልቁ ተልቆ ወይም ማንነት እሱ ነው በያስባለሁ በሐዋርያት ሥራ ምዕራፍ 3 ላይ ጴጥሮስና ዮሐንስ ከቀኑ በ9 ሰዓት በሰለሞን ቤተ መቅደስ በር ላይ ለ40 ዓመት ሽባ የነበረውን ሰው ሲያገኙት እሱ ብርና ወርቅ ከነሱ ይጠብቅ ነበር ብርና ወርቅ የለንም ነገር ግን ያለንን እንሰጣለን በጌታ በኢየሱስ ስም ተነስና ተመላለስ ብለው ያንን ትልቅ ስጦታ ሰጡት በህይወት ውስጥ መራመድ የማይችልበትን ደግሞም ለዘላለም መኖር የሚችልበትንም ስጦታ ጭምር ነው የሰጡትና ብርና ወርቅ ቢሰጡት አንድ ቀን ሲቸግረው ሊሸጠው ይችላል አንድ ቀን ሊጠፋበት ይችላል አንድ ቀን ሰው ሊወስድበት ይችላል አንድ ቀን ተጠቅሞበት ሊያልፍ ይችላል ነገር ግን ከዛ ሁሉ ከብርና ወርቅ ያለፈ እሱ ከሚጠብቀው እሱ ከሚያስበው ነገር ባለፈ የሰጡት ትልቅ ስጦታ ጌታን ነው የሰጡት ፈውስን ነው የሰጡት ዘላለማዊ መንገድን ነው የሰጡትና የምንሰጣቸው ስጦታዎች ካላፊ ነገር ይልቅ የሆነ ጊዜ ላይ ተጠቅመን ከምን ጥላቸው ነገሮች ይልቅ ከመንረሳቸው ስጦታዎች ይልቅ ዘላለማዊውን ስጦታ መስጠት የከበረውን ስጦታ መስጠት የከበረውን ነገር ማካፈል መቻል በጣም ትልቅ ደስታ ነው የሚሰጣው እንደገናም ደግሞ በመድር ላይ የተሰጠን ትልቁ ተልቆ ነው ብዬ ነው ማስበው ስለዚህ ለሰዎች የምንሰጠውን ስጦታ ስናስብ የመጀመሪያው ትልቁ ስጦታ በጣም ወሳኝ ስጦታ የዘላለም የሆነውን ስጦታ ጌታ ኢየሱስ ክርስቶስን መስጠት ጌታ ኢየሱስ ክርስቶስን ማካፈል ስለ ጌታ ኢየሱስ ክርስቶስ መናገር ያንን የሚያክል የከበረ ነገር የለም በሰው ልጆች ህይወት ውስጥ ለዘላለም የምንመሰግንበት አክሊልን የምናገኝበት በእግዚአብሔርም በሰማይም ታላቅ ደስታ የሚሆንበት ለሰው ልጆች የመዳንን ተስፋ የመዳንን ስጦታ ማካፈላችን መስጠታችን ነውና ስለ ስጦታ ሳስብ ሁሉ ጊዜ ይሄንን ነው ማስበው አንዳንድ ጊዜ ታውቃላችሁ ለሰዎች ስጦታ ስትሰጡ ከምንም ነገር ይልቅ መጽሐፍ ቅዱስ ስትሰጧቸው በጣም ደስ ይላቸዋል እኔም እንደዛ ተቀብዬ በጣም ደስ ያለኝን ጊዜ ስለማስታውስ ማለት ነው ምንድነው የህይወት ቃል ነው የዘላለም ቃል ነው መኖሪያ ቃል ነው ማንነታችንን የሚቀይር ቃል ነው ዘላለማዊን የእግዚአብሔርን ሐሳብ የያዘ ነገር ስለሆነ እጅግ የከበረ ስጦታ ነው ለምሳሌ በትዳር አጋሮች ዘንድ ይሄ ስጦታ ሲሰጥ በጣም ወሳኝ ስጦታ እንደሆነ ተነግሮ ለዘመናት የዘለቀ ትልቅ ስጦታ ነው በተነባቢነትም ደግሞ በአንደኝነት ደረጃ ስቲል ነው መጽሐፍ ቅዱስን የሚያክል ነገር የለምና እዚህ መጽሐፍ ውስጥ የህይወት ስጦታ አለበት የዘላለም መንገድ ስጦታ አለበት ለዘላለም መኖሪያን ማስገኛ መንገድ ስጦታ አለበትና ይሄንን የከበረ ስጦታ ለሰዎች በመስጠት ለሰዎች በማካፈል ለሰዎች በመድረስ የከበረውን ስጦታ ከመስጠት ወደ ኋላ እንበል ለማለት ነው በሽተኞች ቢሆኑ ሊፈወሱ ይችላሉ ነገር ግን ደግሞ አንድ ቀን ሊሞቱ ይችላሉ ግን ከበሽታቸው ባሻገር ከፈውሳቸው ባሻገር የዘላለም መኖሪያ የሆነውን ኢየሱስን አሳልፈን እንስጣቸው የዘላለም መንገድ የዘላለም ህይወት የዘላለም እውነት የሆነውን ኢየሱስን ስንሰጣቸው ሰዎች በዛ ስጦታ መሰረት ህይወታቸው ለአንዴና ለመጨረሻ ጊዜ ይቀየራል እና ኢየሱስን እንስጥ
ለሰዎች ትልቁ ስጦታችን በመድር ላይ የተሰጠን ትልቁ ሚሽናችን ትልቁ አደራችን ስለሆነ ይሄንን ስጦታ ለሰዎች ሁሉ እንድናካፈል ለሰዎች ሁሉ እንድንሰጥ ለሰዎች ሁሉ እንድናንበሸብሽ ለሰዎች ሁሉ ጊፍት አድርገን በመስጠት ሰዎችን እንድናሳርፍ ይሄንን አደራ ለማለት እወዳለሁ ስጦታ እንደ አንድ ግለሰብ እንደ ቤተሰብም እንደ ጓደኛም በተቋም መካከል ውስጥም ባለ ነገር ላይ አንዳችን ለሌላችን ስጦታ ስንሰጣጥ ደስ ይላል ሪስፔክት መደራረግ አክብሮት እንዳለው ፍቅራችንን እንዲሁም ደግሞ ከሚመጡ በዓላት ጋር ተያይዞ ደግሞ እንደዚህ አይነት ነገር መስጠታችን ማድረጋችን ሰዎችን ያስደስታል እውነት ነው ግን እነዚህ ስጦታዎች የሆነ ጊዜ ላይ ጠፊዎች ናቸው የሆነ ጊዜዎች አላፊ ናቸው የሆነ ጊዜ ላይ በተለያየ መንገድ ከአምሯችንም ከልባችንም ውስጥ የማይኖርበት ካስቀመጥንበትም ስፍራ ማናገኝበት ወቅት አለ እና ጌታ ኢየሱስ ክርስቶስ ለማያውቁት ሰዎች ደግሞ ከዚህ ያለፈ ስጦታ እንድንሰጥ ከዚህ ያለፈ ነገር በማድረግ እንድንገለጥ አደራ ለማለት እወዳለሁኝ አንድ ምስክርነት ልንገራችሁ አንድ ጊዜ አንድ ሰው ከደረጃ በጣም በፍጥነት እየወረደ ያለ አንድ ሰው ደግሞ ወደ ላይ ወደ ደረጃው እየወጣ ያ በፍጥነት እየወረደ ያለውን ሰው ምን ይለዋል ኢየሱስ ይወድሃል ብሎ ሲለው ያ በጣም በፍጥነት እየወረደ ያለው ሰው ለምን እንደዚህ ትለኛለህ ብሎ በጣም ተናደደ ከዛ በኋላ ምን አለው ለምን ተናደዳለ በቃ ኢየሱስ እንደሚወድህ ነው የነገርኩ ምናም ብሎ ሲለው ይሄንን ተናግረህ አስቆምከኝ እንጂ አሁን ፈጥኜ እየወረድኩ ያለው ራሴ ላጠፋ ነበር አለ አያችሁ ያ የከበረ የስሙን ስጦታ የስሙን ኃይል የስሙን አዳኝነት ሲነግረው ይሄንን ሰው ከዘላለም ሞት ወደ ዘላለም ህይወት እንዲሻገር አደረገው ከዛ በኋላ ያ ሰው ጌታን ተቀበለ ከመሄድበት የሞት መንገድ ተከለከለና ይሄንን ውድ የሆነውን የከበረውን ነገር ለሰው ልጆች ስናካፍል ስንሰጥ ሼር ስናደርግ ስናበረክት ሰዎችን ከዘላለም ሞት እንታደግበታለን ከዘላለም ጥፋት እንታደግበታለን ካሉበት እስራት ካሉበት በሽታ ካሉበት ማቆስት ካሉበት አረንቋ ውስጥ የማውጣትም ኃይል አለውና ይሄንን የከበረ ስጦታ ለሰዎች ሁሉ እንድንሰጥ በዚህ አጋጣሚ ለመግለጽ እወዳለሁ ውድ ስጦታ ኢየሱስ ነው ተባረኩ እንግዲህ ተመልካቾቻችን ለዛሬ ያዝንላችሁ ሰዎች ምን ይላሉ የተሰኘው ፕሮግራማችን ይሄንን ይመስል ነበር ብዙ እንደተማራችሁ አዳዲስ ነገር እንዳገኛችሁ ዛሬም ተስፋ እናደርጋለን ሳምንት በሌሎች ጥያቄዎች ወደናንተ እንመጣለን ያላችሁን ሐሳብ አስተያየት በቴሌግራም አድራሻችን ላኩልን ከፕሮግራሙ ጋር ኢየሩሳሌም አካሉ አብራችሁ ቆይታ አድርጋለሁ መልካም ሳምንት